የሰማኸኝ ነው? ቁጭ በል ተኩሳለሁ። ቁጭ በል ተኩሳለሁ። አንተ ተኩሳለሁ። ቁጭ በል ነግሬሃለሁ። ተኩሳለሁ። ቁጭ በል እየሰማኸኝ ነው አይደለ? ዝም በል እበታትንሃለሁ። እየሰማኸኝ እበትንሃለሁ። ነግሬሃለሁ አይደለ? ነግሬሃለሁ አይደለ? ዝም በል ቁጭ በል። አይ አሽርጭሩ ነው። አሁን ደግሞ በጣም እሺ አትጭኝ። ወረድሽ ወንድሜ ምን ሆነ ነው? ያንተ ስለምንድን ነው የምትወረው? እሷ ገና ልጅ እኮ ናት። እንደዚህ አትበል። እሷ ወንድሜ እንደ ጓደኛ ላይ የምትጮኸው ምን ሆነሃል ዛሬ? አንተ ሰውዬ እና እገላችሁ እንዴ? ሰምተኛል? አንተ ነገር ከዚህ በኋላ ብታወራ ማለት ነው እዚሁ ነው በታትኝ የሚል። እሺ እሺ ሰምተኛል አይደል? አንዴ እንቅስቃሴ እንዳታሳልክ ከዚህ በኋላ። እሺ እሺ ሰምተኛል አይደል? እሺ ሽጉጡን አውርደው። አርፈህ አዳም። እሺ እሺ እየሰማኸኝ ነው አይደል? ምድረ ገጽ ነው የሚያጣ አንተን አይደለም እኔንም ጭምር ራሱ ዲስ ማን ነው? ሰላም አንተ ውሻ ነግሬሃለሁ። አንተ አሳልፈህ ሰጠኸኝ። ዝም በል እየተናገርኩ ነበር። እያንዳንዱ ነገር ሰምቻለሁ። አንተ ውሻ እያንዳንዱ ነገር አፈን ዝም ብታረግ ነው የሚሻለው። እገልሃለሁ። ሰማኸኝ አይደል? አንተ ውሻ እሱ ምንድን ነው አላልከኝም ወይ? እኮ ምንድን ነው አስረዳኝ። እሺ አንተ ሰውዬ ያመሃል እንዴ? ችግር ውስጥ ሆኜ እኮ ነው። ቆይ አይደለም፣ ቆይ ምንድነው የምትሰራው ስራ? ቆይ ንገረኝ እስኪ። ያላችሁኝን እኮ ስራ ሰራዋ፣ ገንዘብ ደግሞ አነሰኝ። በቃ ምንድነው ያላችሁኝ ስራ የምትሰራው? እኛ ግደል ያለን ሌላ ሰው ነው። አንተ እንትን ያልከው ደግሞ ምንም የማጠቅምን አንድ ተራ ሴትዮ ነው አይደል እንዴ? እንትን ያልከው በቃ እኔ ምን ላድርግ? ቆይ እሺ፣ ቆይ ምንድነው ግደሉ ያላችሁኝን ሰው ልገለው በሚሄድበት ሰዓት ከየት መጣች ሳለላት መሀል ላይ መንገድ ላይ መኪና ውስጥ ገባችብኝ። አስተውለህ ግባ አይደል ያልኩህ? መጀመሪያ አልነገርኩህም? መጀመሪያ ትእዛዝ አልሰጠሁም? ቆይ ይሄ እኮ የኔ ጥፋት እኮ አይደለም፣ እንደውም የእናንተ ጥፋት እኮ ነው። ጭራሽ ደግሞ ወደ እኔ ማመጣኸው እንዴ? ምክንያቱም ነግሬህ አገባቡን የምትሄድበትን እንዴት እንደምትሄድ ስቴፑን እኮ እያንዳንዱ ነግሬሃለሁ አይደል? እንደምትሄድበትን አንተ ይኸው በአንተ ባጠፋው ተርካሻ ምክንያት ሙሉ የስንት ሰው እንደሚበላሽ ታውቃለህ? ለዚህ እኮ ነው የአንተ ጥፋት ነው ያልኩህ እኮ ለዚህ ነው። ምክንያቱም እኔ ግደል ባላችሁኝ ሰዓት ግደል ባላችሁኝ ቦታ ላይ የእሷ መገኘት የእሷ ማንነቱን ሳታውቅ መገኘቷ ራሱ ከእናንተ መሀል ውስጥ እርስ በርስ የሚነግራት ሰው አለ ማለት ነው። በቃ ከእናንተ ውስጥ ሚስጥር የሚያወጣ ሰው አለ። ለዛ ነው እንግዲህ እሷ ምንም እንትን አሳቻ ሰዓት ላይ ጠብቃ መኪና ውስጥ የገባችብኝ። ስማኝ አሁን ልንገርህ አይደለ? እሷ ኖረች አልኖረች ለእኔ ግድ አይሰጠኝም። ገብቶሃል አይደለ? እንኳንም ሄደች በአንድ እግር መጨረስም ነበረብህ። ጭራሽ አቁስለህ ነው የተውካት። አልሞተችም። ጭራሽ ይባስ ብለህ ደግሞ እሱ ይሄ ካሪድ የሚባልን ሰው አጥፋ እልሃለሁ። አሁን በነፃነት እሱ ይንቀሳቀሳል፣ ብዙ ነገር ያደርጋል። ወንድሞቹ ቤተሰቦች እኛ ላይ ይጨፍራሉ። ቆይ እሺ እኔ ምንድን እንዳደርግ ነው የምፈልገው? ቆይ ከዚህ በላይ ምን ላድርግ? ልገጨው ሄድኩኝ፣ መሀል ላይ ገባችብኝ። እንግዲህ ዞሬ እሱን ልገጨው ነው አልላትም። አዳምጠኝ፣ አሁንም አዳምጠኝ። በአንተ ስራ ስህተት ምክንያት ብዙዎቻችን ህይወት ይበላሻል። ሰምተኛል አይደል? እንዴት ነው ያንተ ህይወት የሚበላሽው? የኔ ህይወት ተበላሽ እንጂ የኔ ምስኪኑ የዳው ህይወት ተበላሽ። አንተ ምን ጎደለብህ? ብርህን ተሰጠህ፣ ፈርሰስ ብለህ ዘና ብለህ ትኖራለህ። ብር እኮ መሰጠቱ እሷን ስገጫት መኪናዬ እንዳለ ፍሬቻው ምናምን እንዳለ ፓራወልቱ እንዳለ ወራረደብኝ። እሱን ማሰሪያ ነው የጠቀመኝ። ሌላ ምንም ቤቴ ውስጥ ምንም ቅንጣታ ያደረኩት ነገር የለም። እየሰማኸኝ ነው አሁን? ስለዚህ ገንዘብ ያንሰኛል፣ ገንዘብ ጨምሩልኝ። እየሰማኸኝ ነው አሁን? ያ ቶፋ የሚባለው ወንድሙ ልንገርህ አይደለ? እኛ ላይ እየጨፈረብን ነው ያለው። ገብቶሃል አይደለ? ሶፊያ እየሰማኸኝ ነው አይደለ? በደምብ ያ የቅርብ ጓደኛውም ቢሆን አኗር እየሰማኸኝ ነው። እነዚህ ሰዎች ቀስ በቀስ ከምድረ ገጽ እንድታጠፋቸው ደብዛቸውም እንዳይገኝ ለአውሬ እንዲሰጡ በቃ አንተ ምን ነው ከፈለግ ቀራርጠህ ጨፋጨፈህ ጣላቸው የትም ቦታ እንዴ። ምን ነው የምታደርገው? የ550 ሺህ ብር ተሰጠህ አይደለ? ምንም እኮ አላደረኩበትም። እሱ መኪናው ነው እኮ ያሰሩበት። ሌላ የጠቀመኝ ነገር እኮ የለም። አንድ ነገር አልጨረስክም። ስራን ሲጀመር እንኳን መጨረስ አልጀመርከውም። ቆይ ምን እንዳደረግ ነው የምፈልገው? ከዚህ በላይ የተባልኩትን እኮ በቦታው ተገኝቻለሁ፣ በሰዓቱ ተገኝቻለሁ። ይሄ የእናንተ ጥፋት ነው እኮ። እየሰማኸኝ ነው? ያቺ ባርኪ ተብየዋ መሞቷ ጥሩ ነው። ገብቶሃል አይደለ? መስመር እየሳተች ነበር፣ የማይሆን ቦታ ላይ እየገባች
ገብቶሃል አይደለ? መሞትም ነበረባት፣ አሁንም መሞት አለባት። ያ ካሊድ የሚባልን ሰውዬ ቁርጥርጥ ጭፍርፍር አድርገህ እንድታጠፋው ነው የምፈልገው ከምድረገጽ። እየሰማኸኝ ነው አይደለ? እኔም አንተም ሁላችንም የሚመራን ሰው አለ። ማን ነው የሚመራን ሰው? እኔ ካንተ ውጪ የማውቀው ሰው የለም። ማን ነው የሚመራን? እየሰማኸኝ ነው አይደለ? ዝም በል። እኔ ማን ነው የሚመራኝ? የሚመራኝ እኔ አንተ አለቃ እንጂ የኔ አለቃ የበላይ አለ። እየሰማኸኝ ነው? እሺ። እሱንም እስካሁን ድረስ ያዘገየንበት ምክንያት በምንድን ነው? እያስተካከልን ነው። እሱም ስራ ቢዚ በመሆንበት። ቆይ እንዴት አለቃ እንዳለህ ለምን አልነገርከኝም? የኔ አለቃ አስጨርስ። ዝም በል። የገባኸኝ ነው? የኔ አለቃ መኖር አይደለም እኔ አለቃ ነኝ። ያዘዝኩን መፈጸም ነበረብህ፣ አልፈጸምከውም እኮ። እሺ እሱ ማን ነው? አለቃችን ማን ነው? እየሰማኸኝ ነው? አሁን ስለ አለቃ አይደለም እያወራሁ ያለሁት። ስለ አለቃ አይደለም እያወራሁ ያለሁት። እየገባህ ነው? የታዘዝከውን ስራ በአግባቡ አልፈጸምክም። በአግባቡ ስራ ነው የምልህ እኮ። እሺ አሁን ገንዘብ ያንሰኛል፣ ገንዘብ ጨምሩልኝ ነው። ምንም ይሁን ገንዘብ ነው የሚጨመርልህ። እንዴ ቤቴን ማስተዳደርበት ነው፣ እህቴን ምናምን ሁሉን ነገር የማደርግበት ነው ገንዘብ። አንተ ጥሩ እየቀለድክ ነው ጎበዝ። ጥሩ እየቀለድክ ነው በጣም። ጭራሽ 150 ሺህ ብር ምንም ሳትሰራ ተሰጠህ እንዴ? ተሰጠህ። ዝም በል። ተሰጠህ። ስራውን እንኳን እንደው ቢያንስ ግማሽ እንኳን ምንም እኮ ያደረግከው ነገር የለህም። ለምናችንም የማትጠቅም ሴት እኮ ነው ዝም ብለህ አቁስ ላይ ተውኩ እንዴ። ባላችሁን ሰዓት ባላችሁን ቦታ ባላችሁን ሰው ላይ እኮ ጥቃት ለመፈጸም ሞክሬያለሁ። ተንቀልቅላ መሀል የገባችሁ ከየት መጣች ሳልላት መሀል የገባችብኝ እኮ እሷ። ሞከርክ፣ ገጨህ፣ እሷ ቆሰለች። ምን ተጠቀምክ? 150 ሺህ ብር ወሰድክ እኮ። አሁን ገንዘብ ያስፈልገኛል። ምንም ቢሆን እኮ እዚህ ጋር ምንም የሆነ የህግ አባላቶች ምናምን መጥተው እኮ እኔን ቢፈልጉኝ እኮ በመኪና እኮ የሚይዙኝ እኔን ነው። እናንተ ላይ ምንም የሚያደርስባችሁ ነገር የለም። አንተም ራሱ በነፃነት እየተንቀሳቀስክ እኮ። እየሰማኸኝ ነው? አሁን ያንተም የኔም የእህትህም የራሔል ህይወት ምን ማለት ነው? የእህትህ ዝም በል። ምንድን እህትህ ማስ ምንም እንዳታረጋት ሰማኛ። ዝም በል ቁጭ ዝም በል። እየሰማኸኝ ነው? እህቴን ምንም እንድታረጋት አይደለም ሰማኛ። እህቴን ምንም እንድታረጋት ፍቃደኛ አልሆንልሽ። እየሰማኸኝ ነው? የእህትህ ህይወት በአንተ እጅ ላይ ነው ያለው። የኔም ህይወት ልቀቀኝ። የእህትህም ህይወት። እየሰማኸኝ ነው አይደለ? እየሰማኸኝ ነው አይደለ? እየሰማኸኝ ነው አይደለ? ስማኝ፣ እህቴን የሆነ ነገር ካደረጋችኋት ከእናንተ ራስ አልወርድም። ሁላችሁንም አንድ ባንድ ጨርሳችኋል። አንድ ባንድ እኔ ብጠፋ ምናምን እኔ ምንም ቢደርስብኝ ምንም። እህቴን ግን ከነካችኋት እያንዳንዳችሁን ይሄ አለቃ ተብዬውንም አንተንም ቢሆን እጨርሳችኋለሁ። ስማ፣ እየሰማኸኝ ነው? በእህቴ ቀልድ አላውቅም። ለእሷ ስል ነው የምኖረው። ይሄ ሁሉ መስዋዕትነት የምከፍለው ለእሷ ስል ነው። እየሰማኸኝ ነው አይደለ? አሁን እየሰማኸኝ ነው አይደለ? ስራህን በአግባቡ መስራት አለብህ። ያንን ካሊድ ተብዬ ማጥፋት አለብህ እኮ። እንድሰራ ገንዘብ ጨምርልኝ አልኩ። ገንዘብ ጨምርልኝ? አዎ ገንዘብ ጨምርልኝ። ምን ሰርተህ ነው ገንዘብ ጨምርልኝ? ከዚህ በላይ ምን እንድሰራ ነው የምፈልገው? ከዚህ በላይ ምን እንድሰራ? ዝም ብላ በመንገድ የምትሄድ አንድ ተራ መንገደኛ ሴትዮ ጨፈለክ፣ አቆሰልክና እሷን የሚያቆሰልኳት በእኔ መኪና ነው። ህጎች ቢፈልጉኝ እኔን እንጂ አንተን አይደል። እየሰማኸኝ ነው? ስለዚህ አንተ በነጻነት እየተንቀሳቀስክ እኔ እዚህ እየሰማኝ ከሆነ እሱ የራስህ ስህተት ነው። የእናንተ ስህተት ነው። እዚህ ጋር ሚስጥር መደበቅ መቻል ነበረባችሁ። እሷ እዛ ቦታ ላይ እንድትገኝ ያደረጋችኋት ራሳችሁ ናችሁ። እዚህ ልንገርህ፣ እየሰማኝ ነው አይደለ? ይሄ ስራ ይሄ ሚሽን ያንተ ነው። በቃ ተሰጥቷል። ይህን ነገር በአግባቡ መስራት ያለብህ አንተ ነህ። ይህ አለቃችን ተብዬ እንዴት አወቀች? እዛ ቦታ ላይ እሱ እንደሚገኝ እሱን እንደምንገጨው በምን አውቃ እዛ ውስጥ እየተንደረደረች ገባች? በምን ምክንያት? ይሄ በእናንተ ግዴለሽነት ነው እንጂ በእኔ ጥፋት ሊሆን አይችልም። እየሰማኝ ነው? የእሷም መሆኗም ብትቆይም ብትሞትም መሞቷ አይቀርም። ገብቶሃል አይደለ? እየሰማኝ ነው? የእሷ መሞት አለመሞት እኔን አይመለከተኝም። ግን እዚህ ጋር በእናንተ እንዝላልነት ይሄ ስህተት ተፈጥሯል። ስለዚህ እኔ ከዚህ ነፃ የምወጣበት ገንዘብ ያስፈልገኛል። በሱ ዙሪያ ያሉ ሰዎች ሙሉ ወንድሙ ጓደኛዎች ሳይቀሩ እነሱን ሁሉ ሚሽን ተሰጥቷል አይደለ? ነግሬሃለሁ አይደለ? ስለ ወንድሙ ቶፋ፣ ስለ ሶፊ እና ደግሞ ያ የቅርብ ጓደኛ ተብዬ አንዋር፣ ስለ እነሱ ሁሉ መረጃ ነግሬሃለሁ አይደለ? ቀስ በቀስ ቶፋን በቁሙ እንዲሰቃይ ሶፊን፣ ከዛ ደግሞ ቀጥለህ አንዋርንም እንድታስወግድ መረጃ የሰጠው ለዚህ ነው ቀድሜ። አንተ ግን ምን አደረክ? ሁሉንም ገደል ከተትከው። ጭራሽ ደግሞ ምንም ሳታረግ ይሄን እንትን ሳትል ገንዘብ ጨምርልኝ። እየሰማኝ ነው አይደለ? አሁንም ያንተ ህይወት የእህትህ ህይወት የኔም የት አትበለኝ። ዝም በል። የት አትበለኝ። ዝም ብለህ አዳምጠኝ።
የት ከቲያራት ላይ ራስ አዳምጠኝ። ቁጭ በል እንድትወርድ እፈልጋለሁ። ሁለተኛ ስለቴ ብትወርድ እገላችሁ። ሰምተኛል? አንድ ነገር ከዚህ በኋላ ብታወራ ማለት ነው እዚሁ ነው በታትኝ የሚሄድ። እሺ ሰምተኛል አይደል? አንድ እንቅስቃሴ እንዳታሳይ ከዚህ በኋላ። እሺ ሰምተኛል አይደል? እሺ ሽጉጡን አውርደው። አርፈህ አዳምጥ። እሺ እየሰማኸኝ ነው አይደል? ከዚህ በኋላ አትጎራጭ። በስነ ስርዓቱ ነው አዳምጠኝ። ያንተም የኔም ህይወት ያለው በዛ ሰውዬ ላይ ነው። ሰምተኛል አይደል? ስራህን በስነ ስርዓት መስራት አለብህ። እየሰማኸኝ ነው እኮ። አንተም ስለቴ መጥፎ ነገር አታውራ። አዳምጠኝ። ያንን ስራ ካልሰራ ግዴታ ነው አንተም እኔም እህትም ትሞታለች። እየሰማኸኝ ነው አይደል? አሁንም ቢሆን ስለቴ ሞት አታውራ። ዝም በል ነገርኩህ በቃ። እየሰማኸኝ ነው አይደል? እኮ እሺ አሁን ምን እንዳደርግ ነው የምፈልገው? ከመጀመሪያው ጀምረህ ነገርኩህ በቃ። ካሊድ የሚባል ሰውዬ ጭፍጭፍ እንደምንም አድርገህ ብቻ ከምድረ ገጽ አጥፋው፣ ዱቄት አድርገው፣ አመድ ይሁን። ሰምተኛል አይደል? እኮ እሺ ገንዘብ ትጨምሩልኛላችሁ? ስለ ገንዘብ አልኩህ ነገርኩህ አይደል? ስለ ገንዘብ አትጨነቅ። ገብቶሃል አይደል? ምንም ሳሰራ 150 ሺህ ብር አምጥቼ ሰጥቻለሁ። እየሰማኸኝ ነው አይደል? ስለ ገንዘብ 400 ሺህ ብር ነው አይደል የተባልከው? ነው አይደል? የተነጋገርነው ግን 400 ሺህ ብር ያንሰኛል። እየሰማኸኝ ነው አይደል? ስራህን ጨርስ። ስራህን ከጨረስክ በኋላ ጠይቅ። እየሰማኸኝ ነው? እሺ ካሊድ የሚባል ሰው ጭራሽ እንደው ደብዛው ቅጠል አድርገህ እርግፍ አድርገህ ሙሉ በሙሉ እየሰማኸኝ ነው አይደል? ዱቄት አድርገው በቃ ፍጭጭጭጭ አድርገህ አጥፋው። ከዛ ቀጥል። ቶፋን በቁሙ እንዲሰቃይ ነው የምፈልገው ወንድሙ። እየሰማኸኝ ነው? ግን ለዚህ ሁሉ ነገር ገንዘብ ያንሰኛል። 400 ሺህ ብር እየሰማኸኝ ነው? ስለ ገንዘብ እየነገርኩ ነው። ስለ ገንዘብ አታስብ። በቃ ይሄን ነገርህን ፈጽም። ግን እሺ ለምንድን ነው እነሱ እንዲሞቱ እንደዚህ ይሄ ሁሉ ችግር እንዲደርስባቸው የፈለከው? ቆይ ምን አድርገው ነው? የታዘዝከውን ብቻ ስራ። እየሰማኸኝ ነው አይደለ? ምክንያቱም ባውቀው ግን እየሰማኸኝ ነው አይደለ? የታዘዝከውን ስራ መስራት ነው ያንተ ስራ። የታዘዝከውን ስራ ትሰራለህ፣ ትፈጽማለህ፣ ገንዘብ ታገኛለህ። በቃ ሌላ ነገር የለም። እየሰማኸኝ ነው አይደለ? እሺ ችግር የለውም፣ መስራቱን እሰራለሁ። ከምድረ ገጽ ነው የሚያጠፋ አንተን አይደለም እኔንም ጭምር። ራሱ ቢስ ማን ነው? ሰላም እንዴት ነሽ ራሔል? ደህና ነሽ? እህትህ ነች አይደለ? እሺ አድጋለች። እህትህ ደግሞ ደርሳለች። ሰላም ነው? እንዴት ነሽ? ምን ሆነህ ነው ትሽርትክ? ራሔል ደህና ነሽ? እንዴት ነሽ? አለሁ። ጓደኛው ነህ? አዎ ጓደኛው ነኝ። አልነገርከኝም። ትምህርት እንዴት ነበር? ትምህርት አሪፍ ነበር፣ ግን በጣም ደክሞኛል። ምሳ ቀረብክ? አዎ በልቷል። በላን በደንብ እንጂ እዚህ በፊት አላውቅህም እኮ። አዲስ ጓደኛህ ነው? አይደለ? የድሮ ነው ማለት እንዳለ ጓደኞቹን ስለማውቃቸው ብዬ ነው። አንተን አላውቅም። የድሮ ጓደኛዬ ነበር። የሚገርምሽ ከዶኝ ነው እንጂ አረ ለተወሰነ ጊዜ ስራ ምናምን ስለምን አንተ ምንድን ነው የምትለው? መች ነው ካድኩ ደግሞ የሚገርም አንቺ ህፃን እያለሽ ነበር ማቅሽ እኮ። አሁንማ ጎርምሰሽ አድርገሽ የለን ያቀኛል እንዴ? አልፎ አወራዋለሁ ስለአንቺ ምናምን ስለማወራ ጓደኛዬ ነው ምናምን ስላልከኝ ነው። አድርገሻል። አሁንማ እንዴት ነው ጓደኛ ምናምን እንዴት ነው ትምህርት ቤት? አይ ጓደኛ እንኳን ይቀራል። የምን አንተ ምንድን ነው አረ ወንድሜ ችግር የለውም። ምንድን ነው የምታወራው አንተ? ስለምንድን ጓደኛ ነው የምታወራው? እሷ ተማሪ ነው። እንጫወት እንጂ አንተ ሌላ ቀን ጓደኞች ሲመጡ ምናምን እንዳወራቸው ስፈልግ የለ እሱ ምን ችግር አለ ባወራው እንዴ? ምን አዲስ ነገር አለው? ደከመኝ እያልሻል ነበር። እንደውም ውስጥ ግቢ አረፍ ታጠርጊ። እኔ ሲጀምር ዛሬ ደብሮኝ ነው አልኩት እና እንዴት ነበረ? ክላስ ምናምን ቆንጆ ነው? ክላስ አሪፍ ነው በጣም። እንዴት ነው ታዲያ ጓደኛ ምናምን እንዴ? ምንድን ነው ይሄን ነገር ደጋገምከው? የምን ጓደኛ? ሹፌር ነህ እንዴ? ቅድም እዛ ጋር ውጭ ያየው? አዎ የኔ ነው። ወይኔ በጣም ነው የሚያምረው። ወንድም የሆነ አንተ መኪና ነው የእሱና አንተ መኪና በጣም ፎቶ ልነሳበት ማለት ቪዲዮ ብሰራ አረ እንዳትፈሪ አንተ ደግሞ በጣም እጅን እያወረድክሽ ወንድም ምን ሆነ ነው ያንተ ስለምንድን ነው የምታወራው? እሷ ገና ልጅ እኮ ናት። እንደዚህ አትበል። እሷ ወንድም እንደ ጓደኛ ላይ የምትጮኸው ምን ሆነ ዛሬ? አንተ ሰውዬ እና ታላቅሽ መሆኑን የምረሳሽው እንዴ? ዝም በይ። ችግር የለም ፎቶም ትነሽበታለሽ። ከፈለግሽ ውስጥም ትገቢያለሽ። ምን ችግር አለው? መንዳትም ከፈለግሽ አለማምድሻለሁ። ትችያለሽ። አትፈልግም ለመለማመድም እኔ አለሁ። እስካሁን እንዴት አታለማምዳትም? አንተ ግን ለምንድን ነው ለምን ላውራ እንዴ? እንደምን ችግር የለውም። እሺ ከዚህ በኋላ እኔ ያለሁኝ እኔ ያለማምድሻለሁ። ምን ሆነ ነው? ስማኝማ ታለማምደኛለህ። እሱ ብዙ ጊዜ ወንድሜ ምን ሆነህ ነው እንጂ
እንዴ እንዳትፈሪ ችግር የለውም የፈለግሽበት አላራ እሺ ዝም እላለሁ ያው በቃ ዝም እላለሁ አንተ ተዋት እንጂ ታወራበት ችግር የለውም እሺ ያው ትንሽ ስለሚናደር ስለሚኮሳተር ነው ቆይ ደከመኝ ያልሽ ነበር ለምን በቃ እኔ ከሱ ጋር ማውራት ፈልጋለሁ እኔ ጓደኛዬን እረዳዋለሁ ችግር የለውም አይዞሽ ወጣ እንላለን ከፈለግሽም በቃ እንዳትፈሪ እሺ የምር ዛሬ ወንድሜ እራት ለምን አይጋብዘንም እሱ ጓደኛህ ምን ችግር አለ ጥሩ ሐሳብ ጓደኛህ አዎ አረ ችግር የለውም ምን እንሄዳለን አረ አንበላ ምን ችግር አለ አብረን ቆንጆ እራት ሰራልሽ እሷን ይዣት እወጣለሁ እሷና እኔ እንሄዳለን በቃ ማን ስለሆንክ ነው እሷን ይዛት የምትወጣው እኔማ ከወንድሜ ጋር ነው ብቻዬን ነው አፈልግም እሷ በቃ እኔ እሰራላታለሁ አፈልግም እኮ ነው አብረን እንሂድ እኮ ተባልኩ አንተም ቢያልክ እንጂ እንዴ ወይ አብረን እንውጣ አልኩ ጓደኛ አይደለም እንዴ አረ ተይው ነገር እና ለምንድን ነው እንደዚህ ማለት አልገባኝም እንትናችሁ ይኸውልሽ እሱን ነገር ትንሽ ስለሚናደር ነው ታውቂ በቃ ተይው እኔ ስለምንረዳው ነው ጓደኛዬ ነሽ አቤት ውበትሽ ደግሞ በጣም ጨምሯል አንቺ ለምን ውስጥ አገቢው ወንድሜ አያ እሱ እንደዚህ የሆነ ለኔ በጣም ብዙ ነገር ነው ያደረገልኝ ወንድሜ ማለት ለኔ በጣም ትልቅ ቦታ ያለው ሰው ነው ውስጥ ግቢ አየው እኮ እንደዚህ ውበት በውበት ነሽ በቃ ውስጥ ግቢ በቃ አንተ ምን አለ ባወራ ዋንዴ እንደጠመኝ ዋቅቢ ወንድሜ ሲጀምር አውቀ ነው በቃ እንሄዳለን እሺ ይዤሽ እወጣለሁ እንወጣለን እሺ ተጣጣራኝ እሺ ችግር የለም በዛው 5 ደቂቃ ምናምን ከሱ ጋር ስለምንኖር ትንሽ ቆይተሽ ነው እሺ ወንድሜ ሲጀምር አውቀ ነው የሰማይ ነው ቁጭ በል ተኩሳለሁ ቁጭ በል ተኩሳለሁ ቁጭ በል ነግሬሃለሁ ተኩሳለሁ ቁጭ በል እየሰማኸኝ ነው አይደል ይሄ ሽጉጥ በቃ ማስተላለረኳ እበታትናለሁ እየሰማኸኝ እበትናለሁ ነግሬሃለሁ አይደል ነግሬሃለሁ አይደል እሺ ዝም በል እሺ ቁጭ በል እሺ አይ አሪፍ ጥሩ ነው አሁን ደግሞ በጣም ጥሩ እሺ አትጩ እሷ እንዳሰማ አትጩ ገና ይዣት እወጣለሁ ነገርኩ የታባ ነው ይዛት ነግሬሃለሁ ይዣት እወጣለሁ እንደውም ዛሬ አትጩ እራት ጋብዛችኋለሁ ከኔ ጋር ነው የምታድረው ማ ሞቼ ነው ቆሜ እየሰማኸኝ ነው አይደል እገልሃለሁ እየሰማኸኝ ነው አሁን መጣ ተኩሳለሁ ለምን አትገለኝም እሺ እንዳትንቀሳቀስ ልቀቀው ምንም አልተፈጠረም አንተ ውሻ ነግሬሃለሁ አንተ አሳልፈህ ሰጠኸኝ ዝም በል እየተናገርኩ ነበር እያንዳንዱ ነገር ሰምቻለሁ አንተ ውሻ እያንዳንዱ ነገር አፈን ዝም ብታረግ ነው የሚሻለው እገልሃለሁ ሰማኸኝ አይደል አንተ ውሻ የተፈጠረውን ነገር አስረዳሻለሁ ሁሉንም ነገር አስረዳሻለሁ ይኸውልሽ አንተም እናንተም ብትሆኑ ሁለታችሁም ወንድምሽ ወንጀል ውስጥ እያንዳንዱ ጉዳይ ላይ ተሳትፎ ነበር ነገር ግን ይሄን ነገር ተገዶ ማድረጉን አረጋግጠናል ማለት ነው ወንድሜ እውነት ነው ይኸውልሽ እሱ ፈልጎት አይደለም የተፈጠረው ነገር እንዳለ አስረዳሻለሁ ላንቺ ስል ነው ይኸውልሽ ለኔን ተመልከቺ እኔ ጋሩኝ ወንድምሽ እዚህ ጉዳይ ላይ ምንም የሚያውቀው ነገር የለም ተባባሪ ተደርጎ ይሄን ነገር እንዲፈጽም ተደርጎ አንቺም ወንድምሽም ሳታውቁ ከመጀመሪያ ቀን ጀምሮ ይሄን ነገር እሱን ከተጠራጠርነው ቀን ጀምሮ እዛ ጋር የሚታየውን ካሜራ አይታችሁታል እዛ ጋር ካሜራ ደብቀን ነበር እያንዳንዱ ቤት ውስጥ የምታከናውኑትን ነገር በጠቅላላ ቢሮ እየተላለፈ እያጠናናችሁ ነበር ስለዚህ ወንጀሉን ፈጽመሃል ያንተ ጉዳይ በህግ ይታያል ምን ያህል ተባባሪ ስለሆንክ ግን ከቅጣት ላይ የሚቀልልህ ነገር ሊኖር ይችላል አሁንም ቢሆን ያንተን ጉዳይ አልጨረስንም አላበቃ ነው ብዙ ነገሮችን ታግዘናለህ ትረዳናለህ ወንጀሉን ግን ተገደህ እንደፈጸምክ ደርሰንበታል በትሶነም ቢሆን ማለት ነው አንቺ ወንድምሽን ምንም እንዳትቀየሪበት ሁሉ ነገር ያደረገው ላንቺ ሲል ነገር ይሄን ነገር ያደረገው ነገርኩሽ እኮ ይሄን ነገር ሲፈጽም የነበረው ላንቺ ብሎ ነው አንድ ሁለት ደግሞ ተገዶ ነው ላይ ሽጉጥ ደቅነውበት የማይሆን ነገር እንዲያደርግ የራይድ ሹፌር ነው ታውቂያለሽ ጫካ ውስጥ ይዘውት ገብተው የተናገረው ነገር በጠቅላላ እያንዳንዱ ያደረገው ነገር በጠቅላላ አሁን ሰውየው ይዘው የገባነው ሰውዬ አስገድዶ እያስገድዶ ስለዚህ ጓደኛ አልነበረው ማለት ነው ላንቺ ሲል ነበር የደበቅሽ ነበር ላንቺ ሲል ነበር ድንገት መተሽባቸው ነው ተቀጣጥረው እኔ እንዲያወጣጣውና እውነቱ ማጋ እንዳለ እንድናቅ ብዬ ነው ይሄን ነገር
እንዲያወጣጣ በየ ነው ይሄን ነገር አስደውዬ እዚህ እንትን ሲል የነበረው። ስለዚህ ወንድምሽ ጋር እውነት አለ። ይሄን ነገር ያደረገው ለእንትን ብሎ ነው። የኔ ሰዎች አሁን ይገባሉ፣ ተጨማሪ ምርመራዎችን ያደርጉልሃል። እያንዳንዱን ነገር በትክክል ምንም አይነት ነገር ሳትደብቅና ሳትዋሽ ትነግራቸዋለህ። አንቺ ወንድምሽ አሁን ይኸውልሽ የተወሰነ የህግ ክትትል ይኖረዋል። ከነዚህ ሰዎች ጋር ታወራለህ። ምንም ግን ነገር እንዳትደብቃቸው ተመልሼ እመጣለሁ አንተ ጋር። ይሄን ሰውዬ ግን ማውጣጣትና ተጨማሪ ችግሮችን ሳይፈጥር ሙሉ ቶፋ፣ ሶፊ፣ ካሊድ ስላለቀው ማውርቷል። ስለዚህ ወንድሞቼ ናቸው፣ ግድ የለም እነዛ ወንድሞቼ ናቸው። ጥቃት እነሱ ላይ መፈጸም ስለሌለበት የታቀዱ ብዙ ነገሮች ይኖራሉ። ማውጣጣት ይኖርብኛል። ጊዜ መውሰድ ስለማልችል ለወጣ ነው። እነዚህ ሰዎች ቃልን ይቀበሉሃል፣ ከአንተ ጋር ይቆያሉ። እኔ ሰውየው ጋር መሄድ ይኖርብኛል። እናንተ ተረጋጉ። እሺ በጣም ነው የምናመሰግነው። እንዴት ነው እዚህ ሁሉ ነገር እንድትጨነቅብኝ ስላልፈለኩ ወንድሜ ታው እንደዚህ ሁለት ነው ትበለኝ። ንገረኝ። እኔ ጠይቄሃለሁ፣ ከአንዴ ብዙ ጊዜ ጠይቄሃለሁ። ንገረኝ ብዬሃለሁ አይደለ? ንገረኝ እስቲ። ይጎዱብኛል። እኔ ፈራው እገላታለሁ ምናምን ብዙ ነገር ብለውኛል። ይሄን ነገር ደግሞ አንቺ እንድታውቂ ስላልፈለኩ ነው። በቃ ትኩረትሽ ትምህርት ላይ እንዲሆን ብቻ ስለፈለኩ ነው። እኔ ላንቺ ብዬ ነው። ለምን አትረጂኝ? ራይል ነገሩ በጣም እንደሚያስፈራና በጣም ውስብስብ ያለ እንደሆነ ነው ማላውቀው ነገር እኔ ስለምን እንደምታወሩ ምንም እየገባኝ አስገድደውት ነው። ባንቺ አስገድደውት ነው። አንቺን እንገልሻለን፣ አንቺን እናጠፋሻለን ብለው ላንቺ አስፈራርቶ ወንድምሽ እንደዚህ አይነት ወንድም በጣም ትንሽ ነው ያለው። ላንቺ ተሰውቶ ነው እሱ ይሄንን ነገር ሲያደርግ የነበረው። እሺ እኔ ላይ የፈለኩትን ነገር ይሁን እኔ ላይ የፈለጉትን ነገር ይፈጽሙ ብሎ ላንቺ ለመከላከል ሲል ነው እዚህ ወንጀል ውስጥ የገባው። ግን ከወንጀለኝነት አያድነውም። ይሄንንም ቢሆን የተወሰነ ቅጣት ሊጣልብህ ይችላል፣ የተወሰነ ነገር እንትኑ ሊል ይችላል። ግን ስለተባበርከን የህግ የትብብር አመክሮ ነገሮች ሊኖሩ ይችላሉ። እሱን የምናይ ይሆናል። ህግ በምን አይነት መልኩ አንተን ጉዳይ ያስተናግዷል የሚለው። አንተ ግን እውነቱን ንገራቸው። እዚህ እኔም ተመልሼ መጥቼ ቃለም ጠይቆችን ብዙ ነገሮችን ጠይቃለሁ፣ ታደርግልኛለህ። አሁን በቀጥታ ወጥቼ እዚህ ሰው ጋር መውጣጣው ነገር ልሂድ እና ሪች ተረጋጊ። እሺ አይዞሽ፣ ወንድምሽ ጥሩ ሰው ነው፣ መልካም ሰው ነው። አንቺም ጥሩ ሰው ነሽ፣ መልካም ሰው ነሽ። አይዞሽ፣ መሄድ ይኖርብኛል። ይሄንን ቀደም አስቀምጠው ብዬ ሙሉ ፋይሎችን የተያዙበት ስልክ ነው። ይሄ እናንተ ነው መሰለኝ። ኦኬ፣ ይሄ እሱ ስልክ ነው። በጣም ጥሩ፣ መረጃ ልታገኙት። በጣም ጥሩ። በቃ እያንዳንዱን ጉዳይ ጨርሼ እመጣለሁ። ሰላም ነው፣ አይዟችሁ። የተናገረው ነገር አለ? የተናገረው ነገር የለም። የለም የተናገረው ነገር የለም። ስማ እንዳትሰቃያቸው ዝበል። ምን አባ ነው የምትሰቃየው? ወንድሞች አልገደላችሁ ቀባረርኩት እላለሁ። እኔስ ግድም ይሰጣል። ምንም የማይጠቅማችሁ ሰው ነው እየደበደባችሁ ያላችሁ። ቅድም ቁረጥ፣ ግደል፣ ፍጭ እንዳለ እንደፈለገ ከታትፈው ስትል አልነበረም? ነበረ እሺ ንገረኝ፣ ማነህ? ምንድነህ? በዚህ በካሊድ ግድያ ዙሪያ ላይ ባርኪ በመገጠፋ ጉዳይ ላይ ያለህ ሚና ምንድን ነው? ማነህ? ንገረኝ። ሰምተህ አለ አይቻለሁ ስትል አልነበር? ጊዜን እያቃጠልክብኝ ነው። ጊዜን እያቃጠልክብኝ ነው። ለአንዴና ለመጨረሻ ጊዜ ነው የምጠይቅህ። ምንድነው የሸወድከን የደበቅከን ነገር ምንድነው? ማነህ? ስታወራ ሰምቼህ ሄሎ ስትለኝ እና ትናገራለህ። ትናገራለህ። እሺ እኔም በማሰቃየትህ ምንም የምትጠቀመው ነገር የለም። እየሰማኸኝ ነው? ስለዚህ ምንም የማውቀው ታሪክ የለም። ምንም አይደለ? ማንም አይደለህም። ለጽድቅ ነው የመጣኸው እና ሀብታሙ ጋር የግል ጉዳይ አለን። ሀብታሙ ጋር የግል ጉዳይ ነው ያለን። ምንድን ነው የግል ጉዳይ? ሀብታሙ ጋር የግል ጉዳይ ነው ያለን። ምንድን ነው የግል ጉዳያችሁ ሀብታሙ ጋር ያለ? ምንድን ነው? ምን ሰራው ስራ አለ? ስራ አበላሸብኝ እኮ። አበላሸብኝ እኮ። ስራውን ስለ ስራው እንድትነግረኝ እፈልጋለሁ። ምንድን ነው ስራው? ምንድን ነው ስራው? ስራው የግል ጉዳይ ነው። ምንድን ነው? በሁለታችን የሚያልቅ ጉዳይ ነው። ጊዜን እየፈጀህብኝ ነው። ይኸውልህ ሰውዬ፣ ጊዜን እየፈጀህብኝ ነው። ምንድን ነው የግል ጉዳይ እኮ አልኩህ እኮ። ምንድን ነው? ማንም አይደለህም አይደል?
እኔ እሺ አንድ ተራ ሰው እና ሀብታሙ ቤት ምን እያደረክ ነበር? ጸበል ቆጭ ነው የመጣው ነው ወይስ ሆነ ሀብታሙ ጋር ልታረግ ነው የመጣው? የግል ጉዳይ አለ ወይስ የሆነ ቁርአን ልትቀራ ነው የመጣው? ምን ልታረግ ነው የመጣው? ሀብታሙ ጋር ለጽድቅ ነው የመጣው እና ሀብታሙ ቤት የግል ጉዳይ አለን። ሀብታሙ ጋር የግል ጉዳይ ነው ያለን። ምንድነው የግል ጉዳይ? ሀብታሙ ጋር የግል ጉዳይ ነው ያለን። ምንድነው የግል ጉዳያችሁ ሀብታሙ ጋር ያለ? ምንድነው? ምን ሰራው ስራ አለ። ስራ አበላሸብኝ እኮ አበላሸብኝ እኮ ስራውን ስለ ስራው እንድትነግረኝ ይፈልጋሉ። ምንድነው ስራው? ምንድነው ስራው? ስራው የግል ጉዳይ ነው። ምንድነው? በሁለታችን የሚያልቅ ጉዳይ ነው። ጊዜን እየፈጀህብኝ ነው። ይኸውልህ ሰውዬ ጊዜን እየፈጀህብኝ ነው። ምንድነው ነው የግል ጉዳይ እኮ አልኩህ እኮ ምንድነው? የግል ጉዳይ ነው። እኔም በምታሰቃዩት ምንም አታገኙም። ልንገራችሁ፣ እየሰማችሁኝ ነው? እሺ እነዚህ መረጃዎች በጠቅላላ ማለት ነው ተመልክታችሁ ይሄ ከሀብታሙ ጋር ስታወራቸው የነበራቸው የተቀረጻችሁት ካሜራ ነው በድብቅ። እሺ ሰማኝ። ሁሉንም ነገር አውቃለሁ ማለት ነው። ሁሉንም ነገር ዘርዝረህ እንድትነግረኝ እፈልጋለሁ። ምንድነው የተፈጠረው? ማን የፈጠርከው ችግር ምንድነው? አንተ ምንድን ነበር ስትረዳቸው የነበረው? ሁሉንም ነገር አብራርተህ ንገረኝ። ካለበለዚያ ይኸውልህ አንድ ነገር ልንገርህ። አሁንም እኔ ጋር መምጣትህን በእኔ ቁጥጥር ስር መያዝህን ማንም አያውቅም አይደል? ከታትፌ ጥዬ እረሳዋለሁ። ስላንተ ማንም ሳይጠይቅ ማንነትህ የት እንደደረስክ እንኳን ሳትታወቅ ትረሳለህ። ስለዚህ እኔ ማገዝ እኔ መርዳት ይሻላል። እኔን እኮ ገደልከኝ እኮ። ከዚህ በላይ ምን ካሜራውን አጥፋልኝ። ገደላቸው ይገሉሃል። ገና ታርቃለህ። አሁን ይሄ ካሜራ ጠፍቶ የተደረከው ነገር እንደደግሞ ብሎ ይመስለኛል አይደለ? ስለዚህ ተናገር። በቃ ማራዘንን አቁም። እሺ ማራዘንን አቁም። እኔ ማለት እሺ ለደበቃችሁ ፈልጌ እሱን በቃ ተቀባጠረ ነው። ስም ማን ነው? ኤርሚያስ። በጣም ጥሩ። እሺ ኤርሚያስ፣ በዚህ ጉዳይ ላይ በካሊድ ጉዳይ ላይ እጅህ እንዴት ተገኘ? ማን ምንድነው? ምን ፈልገህ ነው እሱ ላይ ጥቃት ተፈጸመበት ትእዛዝ እየሰጠህ ያለው ለናብታሙ? ይኸውልህ እሺ እኔ ኢንስፔክተሩ ነው ካሊድ እንዲገደል ትእዛዝ የሰጠው። ምን ኢንስፔክተሩ እሱ ነው ይሄ ሁሉ ነገር እያደረገ ያለው? በሱ በኩል እሱ ነው ያለው? አውቄው ነበር። የሁላችንም አውቄው ነበር እሱ እንደነበረ። እሺ አንተ ታዲያ የሱ ምን ሆነ? እኔ ታዛዥ ነኝ፣ የሱ ተላላኪ ነኝ። ጉዳዩን የማስፈጽመው ነኝ። ኦኬ እሺ ምንድን ነበር የፈለገው? ምን እንዲደረግለት ነበር የፈለገው ኢንስፔክተሩ? ካሊድ በመኪና አደጋ እንዲሞት ነበር የፈለገው። እሺ ካሊድ በመኪና አደጋ እንዲሞት ነበር የፈለገው። እሺ በመሃል ያቺ ባርኪ የምትባል ከየት ትምጣ እንዴት ተስማም የሚባል ነገር ሳናቅ በመሃል ገብታ ህይወቱን አተረፈችለት። ካሊድ እንዲገደል ምናምን ትእዛዝ የሰጠው አንተ ነበርክ? አዎ። ለሀብታሙ ትእዛዝ የሰጠው አንተ ነህ? ሁሉንም ነገር ትእዛዝ ምናምን ነገር የምትፈጽመው ከኢንስፔክተሩ እያመጣ አንተ ነህ ማለት ነው? አዎ። በጣም ጥሩ። እሺ የምጨርስለት እኔ ነኝ። እሺ ታዲያ አንተ ይሄን ነገር እንዳልፈጸምክ ካላወቀ ኢንስፔክተሩ ሰው መግደል መደብደብ ምናምን ነገር ሙዱ ነው። አንተን ታዲያ ለምንድን ነው የማረህ? ምንም ያልሆንኩ ነው ምንድን ነው? እስካሁን በኔ በኩል ያለው ትእዛዞች ምንም እንቅፋት የደረሰ የለም። ሁሉም አልቀዋል። ኦኬ ሁሉም ተፈጽሟል ማለት ነው። እሺ ይሄኛው አልያዝልን ያለ በጣም አስቸግሮ የነበረው የቶፋ ምርመራውን እንዳቆም ስለምንፈልግ ዋናው በቃ ማነቆ ሆኖ የቆየብን እሱ ነው ቶፋ። እሺ ስለዚህ ቶፋ ይሄን ምርመራውን እንዳቆም ግዴታ ካሊድ መሞት ነበረበት። መሞት ካሱ ካልሞተ ካሊድ ካልሞተ ቶፋ ትእዛዙን አያቆም። ይሄ ለዚህ ነው ማለት ነው ካሊድ እንዲገደል ትእዛዝ ስታውቂ ነበር። ከዛ ተወሩራ ገብታ ደግሞ ባርኪ ያዳነችው። ኦኬ ታዲያ ከሀብታሙ ጋር ያለው ነገር ሀብታሙ በእናንተ እጅ ላይ ጉዳይ ላይ አለበት ወይስ ምንድነው ነው ከሀብታሙ ጋር ያገናኛችሁ ነገርስ? ሀብታሙ ትእዛዝ መቀበል ትእዛዙን እንዲፈጽም ብቻ ነው። አስፈራርቼ በእህቱም የሱን ያለውን ባክግራውንዱን አጥንቼ ደካማ ጎን እህቱ እንደሆነች ስለማቅ በሱ አስፈራራሁት።
እሱን እንዲጨርስ ነው። በቃ በሱ እንዲፈጽም ነው። ስለዚህ አስገድዳችሁት ነው ማለት ነው። እሺ ኢንስፔክተሩ ያለበትን አሁን ምንም ሳታመነታ ለአንዴና ለመጨረሻ ጊዜ ትነግረኛለህ። ካለበለዚያ አልቆልሃል። ምን አበሩ እንደዚህ ቆስዬ እንግዲህ እንደውነት አለኛ ኢንስፔክተሩን የፈለገ ጉድጓድ ቆፍረህ ብትገባ አትይዘው። ለምን አባት ነው ማለት እሱ ከህግ በላይ ነው። እሺ ኢንስፔክተሩ ማለት ከባድ ሰው ነው። ይሄ ከባድ ነው ስለ በላይ ነው። ለምን ማን ይዘ ልንገርህ፣ ጥበብ ኖሮት ወይም ረቂቅ የሆነ ምጡቅ አእምሮ ኖሮት አይደለም። እና ልንገርህ፣ እሺ ከሱ አእምሮ በላይ እኛ እንጠቀም ነበር። እሺ ግን እሱ የሚጠቀምባት አንድ ሴትዮ አለች። ማን ናት? ሶሲ ከኛ መካከል ያለች ሴትዮ ኢንስፔክተሩን የምትረዳው የኛን 3-4 እጥፍ የሚከፈላት አንዲት አለች። ማን ናት? እሱ ጠንቋይ። የምን ጠንቋይ? ለነሱ ሁሉንም መረጃ እዚህ ቁጭ ብሎ ወጥቶ ሊሄድ የምታደርገው እናንተ ስትደርሱ እሷ ነች። በጠንቋይ እየታገዘ ነው ይሄን ነገር እየሰራ ያለው ነው እያልከኝ ነው? በሰይጣን በባዳ አምልኮ። ለዛ ነው ልደርስበት ያልቻልነው ይሄ ባህል ጥንቁልና ምናምን ነገር እሱ ነገር አሁን ይሄን ማንም አያውቅም። እኔ እንደማውቅ ራሱ አያውቅም። እንዴት ምንድነው የሚደረገው ነው አልገባኝም። እኔ እንደማውቅ ራሱ አያውቅም ኢንስፔክተሩ። ይሄንን በምን አወቅ ታዲያ አንተ? ይሄን እኔ ትእዛዝ ሳጨርሱኝ ያን ትእዛዝ ፈጽሜ ሲሄድ ካብሮ እያወራ ስትሰማ ነው እንዳትገባም ተብዬ የጥበቃዎች አጠባም ተብዬ ሳጣራ እሷ እንደሆነች የሰማሁት። ስለዚህ እንደዛ ያለ ያመለጠ በዛ ነገር እያለ ያለው በሰይጣን እየታገዘ በጥንቁልና በድግምት ምናምን ነው እያመለጣችሁ ነው እያልከኝ ያለው አንተ። ቆሻሻ ወራዳ ሰይጣን በደንብ ነው እንጂ ማገኘው አንተ። እሺ ሁሉንም ነገር ከዚህ በላይ ምን ላድርግ? ሁሉንም ነገር እኮ ነገር አጣራለሁ። በዚህ ዙሪያ ያለ ሁሉንም ነገር ትሰማኛለህ? ከዚህ በላይ ነው ሁሉንም ነገር እንተናለሁ። የማውቀው መረጃ የለኝም። አይበቃም? እሺ አሁንም ጠንቋይ ነው የምትለው? አሁንም ጥንቁልና ነው? ኦኬ እሺ ኢንስፔክተር ያለበትን እንድትነግረኝ ነው የምፈልገው። ጊዜ አትፍጅብኝ፣ ንገረኝ። የት ነው ያለው? እሺ ኢንስፔክተሩን ብነግርህ አሁን እዚህ የተፈጸመውን ነገር ሙሉ ትነግረዋለች። አንተ በጠንቋይ የምታምነው አንተ ራሱ ዳቢሎ ሰይጣን ስለሆንክ ነው እንጂ ጠንቋይ ምንም አቅም እንደሌለውና ተራ ነው። አሁን ያለበትን ንገረኝ ብያለሁ። ኢንስፔክተሩ ንገረኝ። የት ነው? ሳር ቤት። የት? ሳር ቤት አዞሪያ አደባባዩን ወደ ውስጥ ገባ ብለህ። እሺ እና አድራሻውን በቃ ንገረኝ። በምንድን ነው ላገኘው? እሺ ምንም አታድርጉኝ። ከዚህ በኋላ እነግርሃለሁ እውነታው እኮ ተናገር። ሳር ቤት የት? ከፈለክ ሎኬሽን ስልኬ እናንተ ጋር ነው ያለው። አዎ ስልኩን ሎኬሽን አንዴ ስልኩ ውስጥ እስከ ለምርመራ የተቀምጠው። እሺ ይኸውልህ ሎኬሽኑን በፍጥነት አውጣው ከስልክ ላይ በፍጥነት። እንትን ይላል በፍጥነት። እስኪ በጣም ጥሩ እስኪ የኛውን ትክክለኛውን ሎኬሽኑን አጣሩልኝ በፍጥነት ቶሎ በሉ። አሁኑኑ እንውጣለን። ስሙ አንድ ነገር ዋሽተን ወይም ወጥመድ ቢሆን አለቀልህ። ሟች ነህ። ለአንዴና ለመጨረሻ ጊዜ ነው ዘጋው። ዝም በል በቃ። እንግዲህ ተመልካቾቻችን ኢንስፔክተሩ ይገኛል ወደ ተባለው ቦታ አሁን የተሰጠን ሎኬሽን አካባቢ በፍጥነት ሄደን እዛ ያለውን ጉዳይ የምናጣራ ይሆናል። በጥንቁልና በድግምት ነው ኢንስፔክተሩ ያመለጠ እስካሁን ልታገኙት ያልቻላችሁት ነው የሚለው። እኛ ይሄ ጥንቁልና ምናምን ስለምትለው ነገር አይሰጠንም፣ ግን አሁኑኑ ሄደን እያንዳንዱ የሚደረጉትን ነገሮች እናደርጋለን። ካሜራውን ቁረጠው፣ ተከተለኝ፣ በፍጥነት እንውጣ።